ባለፉት ዓመታት በአዲስ አበባ ከተማ የቤት ኪራይ ዋጋ በዘፈቀደ ሲንር በሺዎች የሚቆጠሩ ነዋሪዎችን ለኢኮኖሚና ለስነ-ልቦና ጫና ሲዳረግ መቆየቱ የሚታወስ ነው። ይህ የከተማዋ ነዋሪዎች ዋነኛ የውይይት ማዕከል ሆኖ የቆየው የቤት ኪራይ ዋጋ ዛሬ አዲስ ምዕራፍ ተከፍቶለታል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የ2019 በጀት ዓመትን የቤት ኪራይ ጭማሪ ጣሪያ በ11.5 በመቶ መወሰኑን ይፋ አድርጓል። ይህ ውሳኔ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሚጀምረው አዲስ የአከራይ ተከራይ የውል እድሳት ምዝገባ ስራ ላይ ተግባራዊ የሚሆን ነው ተብሏል። ይህ ውሳኔ በአጋጣሚ የተወሰደ እርምጃም አይደለም። የከተማ አስተዳደሩ ባደረገው ሰፊ ሳይንሳዊ ጥናት መሰረት ነው። ይህ የ11.5 በመቶ ጣሪያ ሊቀመጥ የቻለው በዘፈቀደ የዋጋ ጭማሪ አከራዮችና ተከራዮች ሲያደርጉት የነበረው መደራደር በብዙዎች ዘንድ እርግጠኝነት የጎደለው ነበር። አሁን ግን ይህ አዋጅ አከራዩ ፍትሐዊ ገቢ እንዲያገኝ፣ ተከራዩ ደግሞ ከመፈናቀል ስጋት ተላቆ የተረጋጋ ህይወት እንዲመራ የሚያስችል የመካከለኛ መንገድ መፍትሄ ሆኖ ቀርቧል። የቤት ኪራይ ዋጋ በዘፈቀደ መናር በአዲስ አበባ ከተማ ነዋሪዎች የኑሮ ደረጃ ላይ እያሳደረ ያለው ጫና ቀላል እንዳልነበር ይታወቃል። በተለይም የመካከለኛና ዝቅተኛ ገቢ ያላቸው ወገኖች ገቢያቸው አብዛኛውን ድርሻ ለቤት ኪራይ በመዋል የዕለት ተዕለት ኑሯቸው ላይ ከባድ ፈተና ገጥሟቸውም ነበረ። በአንድ በኩል ይህ አሰራር ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የሚያስችል ነው። በሌላ በኩል የመልካም አስተዳደር መገለጫ በመሆን በቤት ኪራይ ገበያ ውስጥ ታይቶ የነበረውን ብዥታ በማጽዳት ግልጸኝነትን የሚያሰፍን ነው። ለቤተሰብ መረጋጋት፣ ለስራ ምርታማነትና ለከተማዋ ማህበራዊ ሰላም ያለው ፋይዳውም የላቀ ነው። ከዛሬ ሐምሌ 1 ቀን ጀምሮ 2018 ዓ.ም በሁሉም ክፍለ ከተሞች በሚጀምረው የውል እድሳት ምዝገባ የከተማዋ ነዋሪዎች ይህንን አሰራር በባለቤትነት ስሜት እንዲከታተሉም ይጠበቃል። የቤት ኪራይ አዋጁን ውጤታማነት ለማረጋገጥም የአከራዩና የተከራዩ የጋራ ተሳትፎ ወሳኝ ነው። የአዲስ አበባ ከተማ አስተዳደር የጀመረው ይህ ጉዞ የቤት ኪራይ ገበያን ከዘፈቀደ አሰራር ወደ ሳይንሳዊና ህጋዊ ስርዓት ለማሻገር የተወሰደ ትልቅ እርምጃ ነው። ይህም በከተማዋ ለሚኖሩ ዜጎች ሰላማዊና የተረጋጋ ህይወት የመምራት ዋስትናን የሚያጎለብት ተብሎ የሚታመንበት ነው። በከተማዋ የቤት ኪራይ ዋጋ ላይ የነበረው ከፍተኛ የስጋት ድባብ በተለይም የሰኔ ወር የመጨረሻ ቀናት ሲቃረብ ከፍተኛ ደረጃ ተባብሶም ነበር። የኪራይ ውል ማብቂያ ሰኔ 30 ቀን መሆኑን ተከትሎ በርካታ አከራዮች ከመጠን ያለፈ የዋጋ ጭማሪ ይጥሉብናል የሚል የፍርሃት ስሜት በዜጎች ዘንድ ነክሶም ነበረ። ከዚህ ቀን በኋላ ምን ይውጠን ይሆን የሚለው የብዙዎች ተከራዮች ጥያቄና የቤት ኪራይ ገበያው በዘፈቀደ አሰራር መመራቱ ነዋሪውን ከስነ-ልቦና ጫና ባለፈ ከመኖሪያ ቤቱ የመፈናቀል ከፍተኛ ስጋት ውስጥ ሲያቆየውም ሰንብቷል። ባለፉት 2 ዓመታት የከተማ አስተዳደሩ በቤት ኪራይ ዘርፍ የጀመረው የቁጥጥር ማዕቀፋት ተግባር በራሱ በይፋ መጠናቀቁን ተከትሎ የኪራይ ገበያው አዲስ የህግ ማዕቀፍን ማስተናገድ ጀምሯል። ይህ የ2 ዓመት የሽግግር ወቅት በኪራይ አቅርቦትና ፍላጎት መካከል የነበረውን ክፍተት በመለየት በዘርፉ ይታዩ የነበሩ የህግ ክፍተቶችን በሙላትና የአከራይ ተከራይ ግንኙነትን በህጋዊ መስመር ለመምራት የረዳ ወሳኝ ምዕራፍም ነበረ። አሁን የተጠናቀቀው ይህ ሂደት አሁን ወደ ተግባር የገባውን የ11.5 በመቶ የዓመታዊ የኪራይ ጭማሪ ጣሪያ ለማጽደቅ የሚያስችል ሳይንሳዊ መሰረት የጣለ መሆኑ የከተማዋን የቤት ኪራይ አስተዳደር ወደ አንድ ወጥና የተረጋጋ ስርዓት ለማሸጋገር ትልቅ ፋይዳም ያለው ነው የተባለው።